እኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል እንጂ ድንገት ተመዞ የክረት ሰበዙ ዛሬ ላይ ግን እጅግ አደገኛና ወደ መካረር ሂደት ተሻግሯል። የግድያ ዛቻ እስከ መሰነዛዘር የሚደርስ ፍጥጫ ውስጥ ገብተዋል። ባምቢ ሀበሻ ቲክቶከሯና እንዲሁም ደግሞ በኮሜዲያን እሸቱ መለሰ መካከል ያለው ውጥረት እየተጠናከረ መጥቷል። ባምቢ ሀበሻ ወይም ደግሞ በትክክለኛ ስሟ ሀና ግደይ እሸቱ መለሰን ጠንከር ያለ በቃላት ውረፋ ሸንቆጥ አድርጓለች። ከመሸንቆጥ ባለፈም ቤተሰቦቼ ያለ ልጅ ያንተም ልጅ ያለ አባት ይቀራታል ስትል የሰነዘረችው ዛቻና ይህን ጉዳይ ተከትሎ በርካቶች ሐሳባቸውን ይሰጡ ይገኛሉ። በአደባባይ የተደረገም የግድያ ዛቻ ሲሉ ሁኔታውን የገለጹም ጥቂቶች አይደሉም። ሰላም በያላችሁበት ይሁን ውድ ቤተሰቦቻችን፣ ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በአክብሮት ስንጋብዝ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ አክብሮታዊ ግብዣችንን አስቀድመን ይህኑ መግቢያችን ላይ ያነሳነውን ጉዳይ በስፋትና በዝርዝር የምንቃኝና የምንመለከት ይሆናል። ቲክቶከሯ ባምቢ ሀበሻና እንዲሁም ደግሞ በኮሜዲያን እሸቱ መለሰ መካከል ያለው ውዝግብ ተጠናክሮ መቀጠሉን ተከትሎ አዳዲስ ነገሮች የተሰሙ ይገኛሉ። ባምቢ ሀበሻ ነገሩን በቀላል እንደማታየው ከዚያ ይልቅ ግን የግድያ ዛቻ እስከ መሰንዘር ደርሳለች። ይህ ጉዳይ ደግሞ በሕግ ዓይን መታየት አለበት ሲሉ ሐሳባቸውን የሰነዘሩ ተበራክቷል። የዚህ ሁሉ መነሻው ምን ይሆን? የወደፊቱ ሂደትስ እንዴት ይታያል? በዝርዝር የምንቃኝ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ነገሩ የተጀመረው እዚህ ጋር ነው። ኮሜዲያን እሸቱ መለሰ ኖርማል አይደለም በሚል የዩቲዩብ ፕሮግራሙ ላይ የአንዳንድ ቲክቶከሮችን ድርጊት ከሃይማኖታዊ ሂደት አንጻር ባስተላለፈው መልእክት ብዙዎች በጎራ ተከፋፍለው አስተያየታቸውን ይሰጡ ይገኛሉ። ኮሜዲያን እሸቱ በዋነኛነት ጭፈራን ከሃይማኖት፣ ሴትነትን ከባህል ጋር እያገናኘ መስፋት የራሱን ምልከታ አስቀምጧል። አንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ ኮሜዲያኑ ካስተላለፋቸው መልእክቶች በመነሳትም ተተችተዋል ከተባሉት መካከል ደግሞ አንደኛዋ ቲክቶከሯ ሀና ግደይ ወይም ደግሞ ባምቢ ሀበሻ ነበረች። ሀና ግደይ ወይም ባምቢ ሀበሻ የሚገጥሙኝ ፈተናዎች፣ የሚደርሱብኝ ከባባድ ትችቶች ተቋቁሜ ስራዬን እየሰራው ነው። ከካሜራ ፊት ደስተኛ ሆኜ መታየቴን ብቻ አትዩት በማለት ለተከታዮቿ መልእክት አስተላልፋ ነበር። ቲክቶከሯ ለኮሜዲያን እሸቱ ማስጠንቀቂያ አዘል መልእክትን ያስተላለፈች ሲሆን በዚህ ማስጠንቀቂያ አዘል በሆነው መልእክቷ እንዲህ ስትል ነበር ቃል በቃል የገለጸችው ነው የተናገረችው። እኔ ቤተሰቦቼ ያለ ልጅ ይቀራሉ፣ ያንተም ልጅ ያለ አባት ይቀራታል እንጂ ነገሩን በቀላል አላልፈውም፣ ይቅርታ ትጠይቃታለህ ስትል አሳስባለች፣ አስጠንቃለች። ስተቸው ቃል በቃል እንዲህ ነበር ያለችው። ከሆዳምነት የሰው ቤተሰቦች ጋር እንኳን እስክትደርስ ገፋ፣ ከሆዳምነት ከቤተክርስቲያን አልፎ ካረጋውያን መውሰድ አንስቶ ማለት ነው እኔ ጋር መተ ብር እስክትሰራ ድረስ ገፍተዋል ስትል ቃል በቃል ተናገረች። በቪዲዮ ባስተላለፈችውና ባሰራጨችው መልእክት እኔ ባለሁበት እፈለጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተንም እዚህ ጋር እኮ እየታየህ ያለው አንተውን ስትል የተናገረች ሲሆን ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለቴ ለምንድነው የሚያነድድ? ወንዶቻችን እኮ ጨዋ ቤት ያሳደገች ማንም ያልነካቸው እንፈልጋለን ሲሉ አይናገሯቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት ከእግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደ ስትል ባስተላለፈችው ቪዲዮ መልእክት ላይ ያነሳች ሲሆን ሰውነቴ ፈጣሪ ሰጠኝ ነው እንዴ? ፈጣሪ ሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር በዚህ ሀገር እኮ በሰውነት አለሽ ተብሎ ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው ስትል የተናገረችና ያስተላለፈች ሲሆን ከዚህ ባሻገር ባምቢ ሰሞኑን የሚያገባሽ የለም ተብሎ የተሰጣትን ኮሜንት ተከትሎ ፈላጊዋ ብዙ እንደሆነ ለመግለጽ የተጠቀመችባቸው እጅግ ጸያፍ ቃላት ብዙዎችን ማስቆጣቱ ቀጥሏል። በተለይም ደግሞ ለኔ ባሪያ ሆነው መኖርን የሚመርጡ በርካታ ወንዶች አሁንም አሉ ደጅ ቆሟል የሚል ይዘት ያለው ንግግርን ያስተላልፈችና የተናገረች ሲሆን ይሄ ንግግሯ በርካቶች ቁጣ እንዲነሳባቸውና እንዲፈጥሩ አድርጓል። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሪያ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ። ይህን ተከትሎ ታዲያ የቲክቶክ አካውንቷ ሪፖርት የተደረገ በመሆኑ ይህን ተከትሎ እባካችሁ ተውኝ፣ ቤተሰቦቼን እኔ ነኝ ማስተዳድረው፣ ብዙ ችግር አለብኝ፣ ተውኝ፣ ሪፖርት አታድርጉብኝ በማለት በመሪር ሐዘንና ለቅሶ ውስጥ ሆና መማጸኗ አልቀረም። መታችሁ ሪፖርት አታድርጉብኝ፣ ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም። ታዲያ በዋነኛነት እሸቱ መለሰ ላይ ሰነዘረችውን የግድያ ሙከራ ተከትሎ ደግሞ ሐሳባቸውን የገለጹ በርካቶች ናቸው። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል
እንጂ ብዙዎቻችን እንደምናስተውለው ኮሜዲያን እሸቱ መለሰ በተደጋጋሚ ከባህሉና ከቤተክርስቲያን ጎን መቆሙና ማንነቱን በግልጽ ማንጸባረቁን ተከትሎ አውቀው ምን ሳያውቁ በየምክንያቱም ጥቃት ሊሰነዝሩ የሚሞክሩ ሰዎች ጥቂት አይደሉም ሲሉ አንድ የፌስቡክ ጸሐፊ ሐሳባቸውን ያጋራሉ። እሺ እንደ ማንኛውም ሰው የራሱ ድክመት ሊኖረው ይችላል። ነገሮች ከቢዝነስ አንጻር ብቻ ማየቱና መሰል ድክመቶች ሊነሱ ይችላሉ። ነገር ግን በማንነት ደረጃ በፕሪንሲፕል የሚመራ ጠንቃቃ አስተዋይና ለሀገሩ ሆነ ለሃይማኖቱ ያለውን ፍቅር ያለ ፍራትና እንደዚሁም ያለ ሀፍረት የሚገልጽ ድንቅ ሰው መሆኑን ለማናችንም የተሰወረ አይደለም ሲሉ እኚሁ ሰው ለእሸቱ መለሰ ያላቸውን ውግና በሚገልጽ መልኩ ሐሳባቸውን ያጋራሉ። በተቃራኒው ደግሞ እንደ ባምቢ አይነቶቹን ስናስተውል እሸቱ እንደገለጸው ስለ ማህበረሰብ እሴት ሆነ ስለ ራሳቸው ክብር ግድ የማይላቸው ነገር ሲበላሽ ወደ መንፈሳዊነት ሲስተካከል ደግሞ ወደ ኢሞራላዊ ጨዋታ የሚመለሱ ምስኪን ደፋሮች ናቸው። ጭራሽ ተቸኸኝ በሚል ሰበብ ልጅ ያላባት ይቀራል የሚል አይነት ግልጽ የዛቻ ወንጀል በአደባባይ ሲፈጸም እያየን ነው። ለማንኛውም እሸቱ ሰሞኑ መነጋገሪያ በሆነው ቪዲዮ ያነሳው ነጥብ ግልጽ ነው። ለአንድ ገዳም ገቢ ማሰባሰቢያ ፕሮግራም ለመምራት ቢያንስ ዝቅተኛውን የክርስቲያናዊ ዲሲፕሊን ማሟላት ያስፈልጋል። ዓለም ሲገፋን መንፈሳዊ በመምሰልና እንዲሁም ድሃ በመጫወት የሰዎችን ርህራሄ መሳብ፣ ወዲያው ደግሞ በርቃን ማሸርገድ፣ ከዚያም ሳይላቀቁ ለገዳም ገቢ ማሰባሰቢያ መድረክ ላይ መቆም ቤተሰብን እንኳን አለማፈር ይህን ስርዓት አልበኝነት ነው ሲሉ ያክላሉ እኚህ ጻፊ። አስከትለው ደግሞ ማንም ንጹህ የለም አትፍረዱ እያሉ ራምባና ቆቦ የሚረግጡ ሰዎች ደግሞ ግራ ያጋቡኛል። ቤተክርስቲያንን ግን እንዴት ነው የምታዩት? የአንድ ድርጅት የሽያጭ ሰራተኛ እንኳን የድርጅቱን ክብር የማይመጥን ተግባር ቢፈጽም አይፈቀድለትም። ታዲያ ቤተክርስቲያን ከአንድ የተከበረ ስም ካለው መስሪያ ቤት ታንሳለች የሚል ጥያቄን ያስከትላሉ። እንዴት ነው የምታስቡት? ይህን ተናግሮ መገሰጽ መፍረድ ነው ያላችሁ ማን ነው? በተለይ በዚህ ዘመን ቲክቶከሮች ቤተክርስቲያንን በመርዳት ሰበብ ያለ አቅማቸው ከጳጳሳት ጋር ሲውሉና ጭራሽ ከገዳማት ጋር ሳይቀር ገንዘብ ማሰባሰብን በኮሚሽን የተደራደሩ ስራዬ ብለው ሲይዙት ቤተክርስቲያንን በእሳቢያቸው ልክ አውርደው መደፋፈር አብዝተዋል። ቢያንስ በሩቅ ሆነው በፍርሃት ያዩት የነበረውን መንፈሳዊነት አውርደው ማታ ጭፈራ ቤት፣ ጠዋት ደግሞ ነጠላ ለብሰው የገዳም ገቢ ማሰባሰቢያ እያሉ ብዙ ነገር እያበላሹ ነው ሲሉ ያክላሉ እኚሁ ጻፊ። ይህ ቤተክርስቲያንን ብቻ ሳይሆን ራሳቸውንም የሚጎዳ ተግባር ነው። በተለይም በዚህ ጉዳይ ጠጋ ብሎ ያየ ሰው ብቻ ነው ማስተዋል የሚችለው። እኔም ከሩቆኜ እደግፍ ነበር ያሉ ሲሆን እኚህ ጻፊ በየኮሜንቱ ስር አትፍረዱ እያሉ ለጋጥ ወጥነት ሽፋን የሚሰጠው ህዝብም ነገሮችን ማገናዘብ የተሳነው ይመስላል ሲሉ የተናገሩና እንዲሁም ሐሳባቸውን ያጋሩ ሲሆን አስከትለው በባምቢ ስም ኮሜዲያን እሸቱ ለማሸማቀቅ የምትሞክሩ ሰዎች ቆም ብላችሁ ራሳችሁን መርምሩ። እሸቱ መለሰ እጅግ አስተዋይና ለቤተክርስቲያን የሚቆረቆር ሰው ነው ሲሉ ሐሳባቸውን አስከትለው የተናገሩና የገለጹ ሲሆን ይህ አይነቱ አካሄድ ግን ሊታረም ይገባል በማለት ለእሸቱ ያላቸውን ውግና በሚገልጽ መልኩ ሐሳባቸውን አስፍረዋል። ብዙዎች ታዲያ ከዚህ ጋር በተገናኘም በተለያየ ጽንፍ ሐሳባቸውን መግለጻቸውን ተያይዘውታል። የባምቢ አበሻ መንገድ ልክ ነው፣ እሸቱ መለሰ ለምን ፈራጅ ሆኖ መጣ የሚሉ ሐሳቦች የመኖራቸውን ያክል ደግሞ እሸቱ መለሰ በግልጽ በአደባባይ መተቸቱ የልክነት ማሳያ ነው ሲሉ ከእርሱ ጎን የሚቆሙም እየተመለከት እንገኛለን። እናንተስ በዚህ ጉዳይ ላይ ሐሳባችሁ ምን ይሆን? በሐሳብ መስጫ ሳጥናችን እንድታካፍሉን እንድታጋሩን በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ ተሆኑ ዘንድ በአክብሮት ስንጋብዝ፣ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጠየቅን የዛሬን በዚህ ቋጨን። በሌላ መረጃ መለሰን እስከምናገኛችሁ ደግሞ በያላችሁበት ጥሩ መልካም ጊዜን እንመኛለን።